ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ በዕለተ አርብ የምሳ ሰዓቱ የስፖርት የመረጃ ሰዓታችን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅግ ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን እንደተለመደው በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እያነሳን ቆይታን እናደርጋለን። የተለያዩ ርዕሰ ጉዳዮችን በተለይ ከዝውውር ጉዳዮች ጋር አያይዘን በክረምቱ የተጫዋቾች የዝውውር መስኮት ሊፈጸሙ ስለሚችሉ የዝውውር መረጃዎች ሰፋ አድርገን ወደ እናንተ የምናደርስ ይሆናል። ሀሳብ አስተያየቶቻችሁን ልታጋሩ ትችላላችሁ። እኛም ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን አድርጎ ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የማንቸስተር ሲቲው የክንፍ መስመር ተጫዋች የሆነው ጀረሚ ዶኩ በክረምቱ የዝውውር መስኮት የአትሌቲኮ ማድሪድ ትኩረት መሳቡ እየተነገረ ነው። እንደ ቲም ቶክ ዘገባ ከሆነ ማንቸስተር ሲቲና ጀረሚ ዶኩ የቤልጅየም ብሔራዊ ቡድን አባል የሆነውን ተጫዋች በኢቲሃድ ስቴዲየም ስላለው የረጅም ጊዜ ቆይታ ወይም ኮንትራት ለመወያየት ቀጠሮ ይዘዋል። ዶኩ ወደ ሲቲ ከተቀላቀለ በኋላ ድንቅ ብቃቶችን ቢያሳይም በተለይም በፔፕ ጓርዲዮላ በጥር ወር አንቷን ሴሜኒዮ ካስፈረሙ በኋላ ቋሚ መሰለፍ እድሉ ሊቀንስ እንደሚችል ሲነገር ነበረ። ነገር ግን አሁን ከጉዳት ከተመለሰ በኋላ በቋሚነት እየተጫወተ ነው። የ23 ዓመቱ ተጫዋች በሲቲ እንደ ተቀያሪ ተጫዋች የመቆየት እድል ቢኖረውም ይግል ለራሱ ለዶኩ የሚያስደስት አይሆንም ተብሏል። አትሌቲኮ ማድሪድ እቅዶች ያሏቸው። አትሌቲኮ ማድሪድ በክረምቱ በአጥቂ ክፍሉ ላይ ትልቅ ለውጥ ለማድረግ እያቀደ ሲሆን ዶኩ ደግሞ ለዚህ እቅዳቸው ተስማሚ አማራጭ ሆኖ ተገኝቷል። ክለቡ ለተጫዋቹ ከፍተኛ ግምት የሚሰጥ ሲሆን ማንቸስተር ሲቲም አዲስ ውል ስለማቅረብም ውይይቶችን ለመጀመር ዝግጁ ናቸው። ሆኖም ተጫዋቹ ቋሚ የመሰለፍ እድልን እንደሚፈልግ ነው የሚነገረውና ዋስትናን ማግኘት ይፈልጋል ከሲቲ በቋሚነት እንደሚሰለፍ። ካልሆነ ግን አትሌቲኮ ማድሪዶች ዝውውሩን ለማሳካት ተስፋ ይኖራቸዋል። ዶኩ ትልቅ ተሰጥኦ ያለው ተጫዋች ቢሆንም በዘንድሮው የውድድር ዘመን በሁሉም ውድድሮች ያስመዘገበው 3 ጎልና 7 አሲስቶችን ብቻ መሆኑ ግን በቋሚነት ለቡድኑ የሚሰጡ አስተዋጽኦ አሁን ላይ በደንብ ከፍ ማድረግ እንደሚጠበቅበት ነው የሚናገረው። ሲቲ በጥር ወር አንቷን ሴሜኒዮን እንዲሁም በክረምቱ ራያን ሸርኪን ወደ ስብስቡ መቀላቀሉ የሚታወስ ነው። ለጋርዲዮላ የፊት መስመርም አማራጮችን ያሰፋልታል። ቡድኑም በሌሎች ክፍሎች ለማጠናከር ሲባል ሲቲ ዶኩን በመሸጥ ገቢ ለማግኘት ሊወስን እንደሚችል ይገመታል። ጀረሚ ዶኩ በፈጣን የኳስ ክህሎቱ የሚታወቅ በመሆኑ ወደ ስፔን ማምራቱ ለሙያው አዲስ ምዕራፍ ሊከፍትለት ቢችልም ሲቲ ግን በቀላሉ ይህንን ተጫዋች ይለቀዋል ተብሎ እንደማይታሰብ ነው መረጃዎች እየወጡም የሚገኙት። አርሰናል በክረምቱ የዝውውር መስኮት የኒውካስል ዩናይትዱን የመስመር ተከላካይ የሆነው ቲኖ ሌቨርማንቶን ለማስፈረም እያሰበ መሆኑን ተዘግቧል። የ23 ዓመቱ ተጫዋች በኒውካስል ያለው ኮንትራቱ በክረምቱ 2 ዓመታት ብቻ የሚቀሩት ሲሆን እስካሁን ግን አዲስ ውል ለመፈረም ፍቃደኛ አለመሆኑ ተነግሯል። እንደ ቴሌግራፍ ዘገባ ከሆነ አርሰናል ሊቨርማንቶን በጥብቅ የሚፈልገው ሲሆን በክረምቱ ለተጫዋቹ ይፋዊ የዝውውር ጥያቄ ለማቅረብም እየተዘጋጀ ነው የሚገኘው። ከዚህ ቀደም ማንቸስተር ዩናይትድ እና ማንቸስተር ሲቲም ይህንን እንግሊዛዊ ተከላካይ ለማስፈረም ፍላጎት እንዳላቸው ሲዘገብ ቆይቷል። ሊቨርማንቶ ምንም እንኳን አንዳንድ የጉዳት ችግሮች ቢገጥሙትም በኒውካስል ዩናይትድ ቆይታው ግን ጥሩ ብቃትን እያሳየ ነው። የተጫዋቹ የውል ስምምነትም ወደ መጠናቀቁ መቃረቡ አርሰናል ተጫዋቹን በተመጣጣኝ ዋጋ እንዲያገኘውም እድል ሊፈጥርለት ይችላል ነው የተባለው። የቤን ዋይት ሁኔታም ይነገራል። ቴሌግራፍ እንደገለጸው ቤን ዋይት በክረምቱ ከኤምሬትስ ሊለቅ የሚችልበት እድሉ ስላለ አርሰናል ይህንን ልምድ ያለውን ተጫዋች ለመተካት ደግሞ ቲኖ ሌቨርማንቶን እንደ ትልቅ አማራጭ ነው የሚመለከቱት። የቲኖ ሌቨርማንቶና በአርሰናል የዝውውር ተስማሚነትም ደረጃ በጣም በትልቅ ሁኔታ ላይ ሊሆን እንደሚችል በርካቶች ግምቶቻቸውን ይሰጣሉ። ሊቨርማንቶ በአርሰናል የተከላካይ ክፍል ላይ ጥሩ ጥልቀትን ወይም ዴብዝን የሚጨምር ሲሆን ገና ወጣት በመሆኑም በሂደቱ ብቃቱን አሳድጎ ቋሚ ተሰላፊ የመሆንም አቅም እንዳለው ጭምር ይነገራል። ከፍተኛ ገንዘብ ሳያወጡ ጥራት ያለውና የፕሪሚየር ሊግ ልምድ ያለው ተጫዋች ማግኘትም ለአርሰናል ትልቅ ፋይዳ ይኖረዋል ተብሎ ይታሰባል። በቀጣዮቹ ሳምንታትና ወራትም የሊቨርማንቶ ሁኔታ በአርሰናልና በሌሎች ታላላቅ ክለቦች ዘንድም በቅርብ ክትትል እንደሚደረግበት ነው የሚገመተው። የአትሌቲኮ ማድሪድ እና የቶትናም ጨዋታን ተከትሎ የቶትናሙ ግብ ጠባቂ አንቶኒዮ ኪኒስኬም ክለቡን ይለቃል ተብሎ እንደሚጠበቅ ነው የተዘገበው።
የ22 ዓመቱ ግብ ጠባቂ በአሰልጣኝ ኢጎር ቱዶር በድንገት በቋሚ አስተላለፍ ውስጥ እንዲሰለፍ ቢደረግም ጨዋታው ለሱ ግን እጅግ አስከፊ ነበር። የኪኒስኪ አስከፊ ምሽት ላይ የቱዶር ውሳኔ ኪኒስኪ ጨዋታውን በተጀመረ በመጀመሪያዎቹ 15 ደቂቃዎች ውስጥ ብቻ በራሱ ስህተት ጭምር 3 ግቦችን አስተናግዷል። አሰልጣኝ ኢጎር ቱዶር ወጣቱን ግብ ጠባቂ ገና በ17ኛው ደቂቃ ላይ ቀይረው በማስወጣትም በመደበኛው ግብ ጠባቂ ጉሌርሞ ቪካሪዮ ተክተውታል። ግብ ጠባቂው ሳይጎዱ በጨዋታው መሃልም መቀየራቸው የተለመደ ባለመሆኑ የቱዶር ውሳኔ ወጣቱን ተጫዋች ለከፍተኛ ውርደትም ዳርጎታል በሚል ትችት እየቀረበባቸው ይገኛል። የቀድሞ የክለቡ ሰራተኛም የአሰልጣኙን ድርጊት አሳፋሪ ሲሉ ገልጸውታል። እንደ ቴሌግራፍ ዘገባ ከሆነ ይህ ክስተት ኪኒስኪ በክረምቱ የዝውውር መስኮት በውሰት ክለቡን እንዲለቅም ምክንያት ሊሆን እንደሚችል ነው የተገመተው። ሙያውን እንደገና መገንባትና ማግኘትም ይኖርበታል። የቼክ ሪፐብሊክ ከ21 ዓመት በታች ብሔራዊ ቡድን ግብ ጠባቂ የሆነው ኪኒስኪ የስነ ልቦና ስብራቱን ለመጠገንና ብቃቱን እንደገና ለማግኘትም አማራጮችን እያየ ይገኛል። የመጀመሪያው እቅድ መፍረሱም ቀደም ሲል ኪኒስኪ ቪካሪዮን በመፎካከር የክለቡ አንደኛ ግብ ጠባቂ ለመሆን ታጭቶ የነበረ ቢሆንም አሁን ላይ ግን ያ እቅድ የፈረሰ ይመስላል። ኪኒስኪ ወደ ቶትናም ከመጣ ጀምሮ ከፍተኛ ግምት የሚሰጠው ተጫዋች የነበረ ቢሆንም የአትሌቲኮ ማድሪዱ ጨዋታ ላይ የተፈጠረው ክስተት ግን ለችሎታውና ለጥንካሬው ትልቅ ፈተናን የሆነበት ከደረሰበት ውርደት አገግሞ ወደ ቀድሞ ብቃቱ ለመመለስም ጠንካራ የስነ ልቦና ዝግጅት እንደሚያስፈልገው ነው የሚታመነው። በርካታ የአውሮፓ ታላላቅ ክለቦች የኤሲ ፍራይበርጉን አማካይ የሆነውን ዮሃን ማዛንቢን ለማስፈረም በቅርበት ክትትል እያደረጉበት ይገኛሉ። ከነዚህ መካከል የፕሪሚየር ሊግ ተካፋዮች የሆኑት ማንቸስተር ዩናይትድ፣ ቸልሲና አርሰናል ዋነኞቹ ናቸው። እንደ ቲም ቶክ ዘገባ ከሆነ የሶስቱ የእንግሊዝ ክለቦች ተወካዮችም በቅርቡ የተጫዋቹን ብቃት ለመታዘብ በስቴዲየም ተገኝተዋል። የ20 ዓመቱ ስዊዘርላንዳዊ ኢንተርናሽናል በቡንደስሊጋ ውስጥ ካሉ እጅግ ተስፋ ሰጪ ወጣት አማካዮችም አንዱ ሆኖ ነው ብቅ ያለው። ማዛምቢ በፍራይበርግ ቤት ፈጣን እድገትን እያሳየ ሲሆን ወጣትነቱም የክለቡ ወሳኝ ተጫዋችም መሆን ችሏል። የአጮት ዘይቤው ደግሞ በቦክስ ቱ ቦክስ አማካይ ሲሆን በመከላከልም ሆነ በማጥቃት ረገድም ትልቅ አስተዋጽኦን ያበረክታል። በሜዳ ላይ ያለው ከፍተኛ ጉልበት፣ አካላዊ ጥንካሬና ታክቲካዊ ብስለትም የስካውቶችን ቀልብ ስቧል። ኳስን በማመላለስና በመሃል ሜዳው ላይ ከአካላዊ ክፍሉ ጋርም በማገናኘት ረገድም የተካነ እንደሆነ ነው የሚነገረው። ማንዛምቢ ለማስፈረምም የሚደረገው ፉክክር ከእንግሊዝ ክለቦች ባለፈ ወደ አውሮፓ ግዙፎቹም ዘልቋል። ቡድኑን እንደገና ለመገንባት በሚያደርገው ጥረትም የመሃል ሜዳ አማራጮቹን እያሰፋ ይገኛል። ቸልሲ የክለቡን የዝውውር ስልትም እንዲሁ ትኩረት ያደረገው ከፍተኛ ተሰጥኦ ያላቸውን ወጣት ተጫዋቾችን በማሰባሰብ ላይ በመሆኑ ማዛንቢ ለዚህ እቅዳቸው ተስማሚ ነው። አርሰናልም ቢሆን በሚኬል አርቴታ የሚመራው ቡድን ለበርካታ ውድድሮች የሚሆን ጥራት ያለው የመሃል ሜዳ ጥልቀትን እንዲሁ ዴብዝን ይፈልጋል። ከነዚህ ተጨማሪ እንደ ፓሪስ ሳን ዠርሜን፣ ባየር ሚኒክና ሌሎችም ክለቦች የዚህ ተጫዋች ፈላጊዎች ናቸው ተብሏል። በሚቀጥለው የዝውውር መስኮትም ከፍተኛ ፉክክር በዚህ ተጫዋች ዙሪያ ሊፈጠር እንደሚችል ነው ግምቶች የበጡት። ኢንተር ሚላን ለወደፊቱ የግብ ጠባቂ ክፍሉን እቅድ መውጣት የጀመረ ሲሆን የቶትናም ሆትስፐርሱን ግብ ጠባቂ ጉሌርሞ ቪካሪዮን በቅርበት ክትትል እያደረጉበት እንደሚገኝ ነው የተነገረው። እንደ ካልቺዮ መርካቶ ዘገባ ከሆነም የሴሪኤ መሪዎቹ ጣሊያናዊው ኢንተርናሽናል ለሳምንታትም ሲከታተሉት የቆዩ ሲሆን የተጫዋች ደግሞ የያን ሶመርንም ለመተካት በረጅም ጊዜ ለመተካትም እንደ እቅድም ይዘውታል የተባለው። የ29 ዓመቱ ቪካሪዮ በፕሪሚየር ሊግ ባሳየው ብቃትም በጣሊያን እግር ኳስ ውስጥ ያለው ዝና ከጊዜ ወደ ጊዜ እየጨመረ መጥቷል። ቪካሪዮ በፈጣን ምላሽ ወይም ኩዊክ ሪፍሌክስ በምንለው የግብ ክልሉን በመቆጣጠርና ኳስን ከኋላ መስርቶ በማሰራጨት ችሎታው ይታወቃል። ወቅታዊ አቋሙን ስንመለከት ምንም እንኳን በቅርብ ጊዜያት ብቃቱ ወጥ ባይሆንም ወይም ኢንኮንሲስተንት ቢሆንም በጥራት ደረጃ ግን አሁንም በቶተናም ስብስብ ውስጥ ካሉ ጎልተው የሚታዩ ተጫዋቾች አንደኛው ነው። ኢንተር ሚላን ለቪካሪዮ ፍላጎት ያሳየው በግብ ጠባቂ ክፍል ላይ ለውጥ ለማድረግ በማሰብ ነው። ያን ሶመር ለክለቡ ስኬትም ትልቅ አስተዋጽኦን ያበረከተ ቢሆንም አሁን ላይ የዕድሜው መጨረሻ ላይ በመድረሱ ክለቡ ተተኪ መፈለግ ጀምሯል። ቪካሪዮ በሴሪኤ እና በፕሪሚየር ሊግ ያለው ሰፊ ልምድም ለኢንተር ሚላን ማራኪ ተመራጭ ያደርገዋል። ቶተናም ዝውውሩን ለማጤን ቢያንስ 30 ሚሊዮን ዩሮ ሊጠይቅ እንደሚችል ነው ዘገባዎች የሚያመለክቱት። ቪካሪዮ ወደ ሀገሩ ጣሊያን ተመልሶ ለአውሮፓ ግዙፍ ክለብ የመጫወት እድልም የሚያገኝ ከሆነ ዝውውሩ ሊፋጠን የሚችልበት እድሉ በጣም ሰፊ እንደሆነ ነው የተነገረው። የቀድሞ ማንቸስተር ዩናይትድ ግብ ጠባቂ ዳቪድ ደኪያ ኩዊንታና በአትሌቲኮ ማድሪድ ጨዋታ ላይ የአስከፊ ምሽትን ስላሳለፈው የቶተናም ወጣት ግብ ጠባቂ አንቶኒዮ ክኒስኪ ሀሳቡን ሰጥቷል። ጊዜያዊ አሰልጣኙ ኢጎር ቱዶር ወጣቱን ግብ ጠባቂ በድንገት በቋሚ እንዲሰለፍ ቢያደርጉትም
በመጀመሪያዎቹ 15 ደቂቃዎች ውስጥ 3 ግቦችን ማስተናገዱን ተከትሎ ተቀይሮ እንዲወጣ ተደርጓል። ይህም ውሳኔ አሰልጣኙ ተጫዋቹን ለውርደት ዳርገውታል በሚል ከእግር ኳስ ሰዎችም የተለያዩ ሀሳቦች እየተነሱ ነው። ዳቪድ ደኪያ ሲናገር ለዚህ ለ21 ዓመት ግብ ጠባቂ ኪኒስኬም እንዲህ ሲል ነው መልእክቱን ያጋራው። ግብ ጠባቂ ካልሆንን በስተቀር በዚህ ቦታ ላይ የሚፈጠረውን ነገር ማንም መገመት አይችልም። ምን ያክል ከባድ እንደሆነ ማንም ሰው ሊረዳን አይችልም። አንገትን ቀና ማድረግ ነው ያለበት ሲለው ነው ምክሩን የለገሰው። ዳቪድ ደኪያ ብቻ ግን ሳይሆን ሌሎችም ታዋቂ የቀድሞ ግብ ጠባቂዎች በአሰልጣኝ ኢጎር ቱዶር ውሳኔ ተቆጥተዋል። ለምሳሌ ያክል ፒተር ሽማይክል አንደኛው ነው። የማንቸስተር ዩናይትድ የምንጊዜም ምርጥ ግብ ጠባቂ የሚባለው ሰው ቱዶርን ሲተችም ተጫዋቹን ቢያንስ እስከ እረፍት ድረስ ማቆየት ነበረበት፣ አሰልጣኙ የተጫዋቹን ሙያ ገድሎበታል፣ በእውነት አዝንበታለሁ ሲልም ጭምር የተናገረው። ጆ ሃርትም እንዲሁ ይናገራል። የቀድሞው የእንግሊዝ ብሔራዊ ቡድን ግብ ጠባቂ በበኩሉ ሲናገር አንድ ስህተት የተጫዋቹን ብቃት አይገልጽም፣ ተጫዋቹ ገና 21 ዓመቱ ነው፣ ቶተናምን ለመጉዳት ያደረገው ምንም ነገር የለም ሲልም ነው ቱዶርን የወቀሰው። ኪንስኪ በከፍተኛ ተስፋ ወደ ቶተናም የመጣ ግብ ጠባቂ ቢሆንም የዚህኛው ጨዋታ ግን ስነ ልቦናውን በጣም እንደጎዳው ጭምር ነው በርካቶች የሚያነሱት። ይሁን እንጂ ከታላላቅ ግብ ጠባቂዎች እየደረሰ ያለው ድጋፍ ግን ለወደፊቱ መልሶ እንዲነሳ ብርታት ሊሰጠው እንደሚችል የሚያሳዩ መረጃዎች ደግሞ እንዲወጡ አድርጓልና ተጫዋቹ በቅርቡ በጥሩ አቋሙ ሊመለስ እንደሚችል ነው መረጃዎች እየወጡ የሚገኙት። ማንቸስተር ዩናይትድ ለ2026-27 የውድድር ዘመን ስብስቡን ለማጠናከር በሚያደርገው ዝግጅት የቦርንመዙን አማካይ ማርከስ ታቫርኒየርን በቅርበት ክትትል እያደረገበት እንደሚገኝ ተዘግቧል። እንደ ፉትቦል ኢንሳይደር ዘገባ ከሆነም የ26 ዓመቱ አጥቂ አማካይ በክረምቱ የዝውውር መስኮት ዩናይትድ ሊያስፈርማቸው ከሚፈልጋቸው ተጫዋቾች ዝርዝር ውስጥም ተካቷል። ታቫርኒየር በዘንድሮው የውድድር ዘመን በቦርንመስ የአጥቂ ክፍል ውስጥም ወሳኝ ሚናን እየተጫወተ ነው የሚገኘው። በ2025-26 የፕሪሚየር ሊግ የውድድር ዘመን ባደረጋቸው 25 ጨዋታዎችም በ9 ግቦች ላይ ቀጥተኛ ተሳትፎን ማድረግ ችሏል። ተጫዋቹ በኃይል የታጀበ አጨዋወት፣ ፈጠራን የታከለበት የኳስ ቅብብልና ጫና ውስጥም ሆኖ ኳስን ወደፊት የማንሸራሸር ችሎታው በስካውቶች ዘንድም ከፍተኛ አድናቆት አተርፎለታል። ታቫርኒየር እንደ አጥቂ አማካይ በክንፍ ላይም እንዲሁም በመሃል ሜዳ ላይም በጥልቀት በመግባት ችሎታውን የሚያሳይ አይነት ተጫዋች ነው። የማንቸስተር ዩናይትድ የዝውውር ቡድን በቡድን ውስጥም የፈጠራ አቅምን የሚጨምር አማካይም እየፈለገ ሲሆን ታቫርኒየር ለዚህ ሚና ተስማሚ ሆኖ ታጭቷል። የዝውውር ተሰሚነቱን ስንመለከትም ታቫርኒየር ለዩናይትድ 16 ከ25 ውጤትም ተሰጥቶታል። ይህም ደግሞ ተጫዋቹ ለቡድኑ ጥልቀት እንደሚጨምር የሚያሳይ ነው። ቦርንመስ ተስማሚ የዝውውር ጥያቄ ከቀረበለት ተጫዋቹን ለመልቀቅም ፍቃደኛ ሊሆን እንደሚችል ተነግሯል። ዝውውሩን ለማሳካት ወደ 40 ሚሊዮን ፓውንድ አካባቢ ሊጠየቅ እንደሚችል ነው ግምቶች የወጡት። ዩናይትድ በሀገር ውስጥና በአውሮፓ መድረክም ለሚኖረው አድካሚ የጨዋታ መርሃ ግብሮችም ተጨማሪ ጥንካሬ ስለሚያስፈልገው የፕሪሚየር ሊግ ልምድ ያለው ታቫርኒየር በክረምቱ አንዱ የዝውውር ኢላማ ሊሆን እንደሚችል እየተገለጸ እንደሚገኝ ነው መረጃዎቹ እየወጡ የሚገኙት። ቶተንሃም ሆትስፐርስ ጊዜያዊ አሰልጣኙ ኢጎር ቱዶርን በ4 ጨዋታዎች ብቻ ካሰናበተም ሊያሰናብተው እንደሚችል ተዘግቧል። ክሮኤሽያዊው አሰልጣኝ በስፐርስ ቆይታው እጅግ ደካማ ጅማሬን ያደረገ ሲሆን በተለይ በቻምፒየንስ ሊግ 5-2 በሆነ ውጤት መሸነፋቸው ሁኔታውን ይበልጥ አባብሶታል። እንደ ቲም ቶክ ዘገባ ከሆነ የክለቡ አመራሮች በኢጎር ቱዶር ደካማ ውጤት ምክንያት በአስቸኳይ ሌላ ለውጥ ለማድረግ እያሰቡ ሲሆን የቀድሞው የክለቡ ኮከብና ታሪካዊ ተጫዋች ሮይ ኪን በድንገተኛ ሁኔታ ደግሞ ሮቢ ኪን ይህንን ሁኔታ ቡድኑን እንዲረከብም ንግግር ተጀምሯል። በኢጎር ቱዶርና በቶተንሃም አሰልጣኝነት ሁኔታ ላይ ያለው ወቅታዊ መረጃ የቲም ቶክ ባልደረባ የሆነው ግሬም ቤሊ እንደገለጸው የክለቡ የበላይ አካላት ቀደም ሲል ቱዶር እስከ አትሌቲኮ ማድሪዱ የመልስ ጨዋታ ድረስ እንዲቆይ ወስን የነበረ ቢሆንም በመጀመሪያው ጨዋታ የደረሰው ሽንፈት ግን ሀሳባቸውን እንዲቀይሩ አስገድዷቸዋል። የተጫዋቾች ምላሽም የአመራሩ አካላት ተጫዋቾች ለቱዶር አመራር የሚጠበቀውን ምላሽ እንዳልሰጡን የተረዱት ሮቢ ኪን እንደ አማራጭነት ተይዟል። ሮቢ ኪን ክለቡ ከመውረድ አደጋም እንዲታደግም ንግግር ተደርጎለታል። ሆኖም ግን ኪን በክሪስታል ፓላስ በሴልቲክም ጭምር በጥብቅ የሚፈለግ በመሆኑ ስፐርሶች በፍጥነት መወሰን ይኖርባቸዋል። የኢጎር ቱዶር ምላሽን ስንመለከት ስለ መሰናበት እድሉ የተጠየቀው ኢጎር ቱዶር ጉዳዩ ስለ እኔ አይደለም፣ መረጋጋት አለብን፣ ንግግር መቀነስ ይኖርብናል ሲል ነው ምላሽ የሰጠው። ቶተንሃም በአሁኑ ወቅት በሁሉም ውድድሮች ተከታታይ 6 ሽንፈቶችን ያስተናገደ ሲሆን ይህም ክለቡን ከወራጅ ቀጠናው በ1 ነጥብ ብቻ ርቆ እንዲቀመጥ ነው ያደረገው። በስፔን የደረሰበት ከባድ ሽንፈትም የዘንድሮን የቻምፒየንስ ሊግ ተሳትፎን ማክተሙን ያሳየ ነው። ክለቡን እስከ አስከፊ ሁኔታ ለመታደግም የተወሰነ ጊዜ ብቻ የቀረ ሲሆን ቱዶርን መቅጠር ከፍተኛ ኪሳራን ያስከተለ ቁማር ሆኖ ተገኝቷል። በሌላ በኩል ሮቢ ኪን በቂ ልምድ የሌለው መሆኑ ደግሞ ክለቡ ላለበት አስቸጋሪ ሁኔታ ትክክለኛ መፍትሄ መሆኑ ላይ ጥርጣሬዎችም እንዲፈጠሩ አድርጓል የተባለው።
አሌክሲ ማካሊስተር ሊቨርፑልን የሚለቅ ከሆነ ሪያል ማድሪድ እና ፓሪስ ሰን ዠርሜን ሁኔታውን በንቃት መከታተል ጀምረዋል። አርጀንቲናዊው ኢንተርናሽናል ሊቨርፑል ባደረጋቸው 137 ጨዋታዎች 19 ግቦችን ያስቆጠረ ሲሆን ባለፈው የውድድር ዘመን ክለቡ የፕሪሚየር ሊግ ዋንጫን እንዲያነሳም ትልቅ እገዛን አድርጓል። ሆኖም አሁን ላይ አዲስ ፈተናን የሚፈልግ ነው የሚመስለው። እንደ ፌጂያስ ዘገባ ከሆነ ማካሊስተር ከእንግሊዝ ፕሪሚየር ሊግ ውጭ ለመጫወት ስላሰበ የመልቀቅ ፍላጎት አለው የሚል ሀሳብን አቅርቧል። ለሊቨርፑል አመራሮችም ሊያሳውቅ እንደሚችል የተነገረው ሪያል ማድሪድ እና ፓሪስ ሰን ዠርሜን ዋነኞቹ ፈላጊዎች እንደሆነ የተገለጸ ሲሆን የ27 ዓመቱ አማካይ በማንኛውም ከነዚህ ክለቦች ውስጥ ስኬታማ ሊሆን እንደሚችል ነው የሚገመተው። ተጫዋቹ ከእንግሊዝ እግር ኳስ ፈጣን እንዲሁ ደግሞ እና አድካሚ ደግሞ የጨዋታ ዘይቤ ወጣ ያለ አዲስ ነገርን መሞከር ይፈልጋል። የቀድሞ የብራይተን ተጫዋች በሊቨርፑል የመሃል ሜዳ ላይ እጅግ ወሳኝ ሰው ነው። ማካሊስተር በመሃል ሜዳ ላይ ባለው ከፍተኛ የስራ ተነሳሽነት፣ በኳስ ቁጥጥር ብቃቱና አልፎ አልፎ ግቦችን የማስቆጠር ችሎታው ይታወቃል። ሊቨርፑል ባለፈው ክረምት ትሬንት አሌክዛንደር አርኖልድንና ሉዊስ ዲያዝን ማጣቱ የሚታወስ ሲሆን አሁን ደግሞ ማካሊስተርን ማጣቱ ለቡድኑ ከባድ ደግሞ ሊሆንበት እንደሚችል ነው የሚነገረው። ማካሊስተር ወደ ሪያል ማድሪድ ለማምራት ያለው የዝውውር ተስማሚነት ደረጃም ግምቶች እየወጡ ነው። በፕሪሚየር ሊጉ ያለው የጨዋታ ዘይቤ ደግሞ በአሁኑ ወቅት በአካላዊ ጥንካሬና በቆሙ ኳሶች ላይ ተመሰረተ የሆነ መምጣቱ እንደ ማካሊስተር ያሉ የቴክኒካል ተጫዋቾች ወደ ሌሎች ሊጎች እንዲያማትሩ እያደረገ እንደሆነ የተነገረው። የሊቨርፑል አሰልጣኝ አርኔ ስሎትም ቢሆኑ አሁን ላይ በእንግሊዝ ያለው እግር ኳስን ለማየት ብዙም የሚያስደስት እንዳልሆነ መናገራቸው ተጫዋቾች ወደ ውጭ ሀገራት የመሄድ ፍላጎታቸውን ሊያነሳሳው እንደሚችል ነው እየተገለጸ የሚገኘው። የአርሰናሉ ስፖርቲንግ ዳይሬክተር አንድሪያ ቤርታ የሀገራቸውን ልጅ ሳንድሮ ቶናሊን ወደ አርሰናል ቤትም ለማምራት ጥረት እያደረጉ እንደሆነ ተዘግቧል። ጣሊያናዊው የኒውካስል ዩናይትድ አማካይ የሆነው በፕሪሚየር ሊጉ እያሳየ ያለው ብቃትም በታላላቅ ክለቦች እንዲፈለግ አድርጎታል። እንደ ቱቶ ስፖርት ዘገባ ከሆነ አርሰናል ብቻ ሳይሆን ማንቸስተር ዩናይትድም ተጫዋቹን ይፈልጉታል። ኒውካስል ተጫዋቹን በቀላሉ የመልቀቅ ፍላጎት ባይኖረውም ዝውውሩ ግን እውን እንዲሆንለት ግን እስከ 100 ሚሊዮን ዩሮ ሊጠይቅ እንደሚችል የተገመተው። የ100 ሚሊዮን ዩሮ ክፍያ እንደ ዴክላን ራይስ ወይም ማርቲን ዙቢሜንዲ ያሉ ተጫዋቾች ባሉበትም ቡድን ውስጥም ለመቀመጥም ተጫዋች በጣም የተረጋጋ ሆኗል። የ25 ዓመቱ ቶናሊ አሁን ካለበት ብቃት በላይ ደግሞ ብዙ ሊያድግ የሚችል የእድሜ ክልል ላይ አይደለም። ቤርታ ባለፈው ክረምት የሚያስፈረሟቸው እንደ ቪክተር ዮኬሬሽ፣ ኤብሪቼ ኤዜ፣ ኖዲ ማንዱዌክ ያሉ ተጫዋቾች ብዙም አጥጋቢ ባለመሆናቸው ይዝውር ሌላ የተሳሳተ ሊሆን እንደሚችል የስጋቶች ያሉ። ኒውካስል ባለፈው ክረምት አሌክዛንደር ኢሳክን ወደ ሊቨርፑል ለመሸጥ ከነበረው ውዝግብ መሰል ሁኔታዎች ውስጥም ዳግም መግባት አይፈልግም። አሰልጣኝ ኤዲ ሃው ቡድኑን ወደፊት ለማራመድ እንደ ቶናል ያለ ቁልፍ ተጫዋችን ማቆየት ነው የሚፈልጉት። ክለቡ ተጫዋቹን ለመልቀቅ የጠየቀው ከፍተኛ ዋጋም ፈላጊዎችን ለማስፈራራት የታለመ ሊሆን እንደሚችል ነው የተነገረው። ሆኖም ግን ቶናሊ ወኪሉ አርሰናል ብራይተንን ባሸነፈበት ጨዋታ መገኘቱ ዝውውሩን በቅርበት እውን ሊሆን እንደሚችል የሚያሳዩ ግምቶች ናቸው አሁን ላይ እየወጡ የሚገኙት። ቸልሲ የቀድሞውን የሊቨርፑል አጥቂ ዳርዊን ኑኔስን ከሳዑዲ አረቢያው ክለብ አልሂላል ለማስፈረም ያልተጠበቀ ፍላጎት ማሳየቱ ተነግሯል። እንደ ዴይሊ ሜል ዘገባ ከሆነም ኑኔስ በክረምቱ የሳዑዲ ፕሮ ሊግን ለቆ የመውጣት እድሉ ከፍተኛ ሲሆን ዝውውሩም ደግሞ በውሰት ሊጀመር እንደሚችል የተነገረው። የ26 ዓመቱ የዩራጓይ ብሔራዊ ቡድን ተጫዋች ወደ አውሮፓ ለመመለስ ከፍተኛ ፍላጎት ያለው ሲሆን ቸልሲና ኒውካስል ዩናይትድ ተጫዋቹን ለማግኘት ቀዳሚዎቹ ክለቦች ሆነው ቀርበዋል። ኑኔስ በሊቨርፑል ቆይታው 25 የፕሪሚየር ሊግ ግቦችን ማስቆጠሩና አንድ የሊግ ዋንጫን ማንሳቱ የምናስታውሰው ነው። የፕሪሚየር ሊግ ክለቦች ኑኔዝን ለማግኘትም እየተጠባበቁ ነው። በዚህም ክረምት ደግሞ አልሂላልን ለቆ ወደ አውሮፓ የመመለስ ተጨባጭ እድል አለው። ቸልሲ ኑኔዝን ለረጅም ጊዜ ሲከታተሉ የነበረ ሲሆን ለአጥቂ ክፍሉም አዲስ ጉልበትንና ጥልቀትንም ይጨምራል ብለው ነው የሚያስቡት። ኑኔዝን ለማስፈረም ከሚደነቀሩት መሰናክሎች አንደኛው በአሁኑ ወቅትም በአልሂላል የሚያገኘው በሳምንት 400,000 ፓውንድ ደሞዝ ነው። ሆኖም ግን ተጫዋቹ በሳዑዲ አረቢያ ለመውጣት ሲል ደሞዙን ለመቀነስም ዝግጁ ሊሆን እንደሚችል ነው የተናገረው። ቸልሲ በአሁኑ ወቅት አጥቂ ክፍሉ ላይ ተጨማሪ ልምድ ያለው ተጫዋች ይፈልጋል። ኑኔዝ ከሊያም ዴላፕም የተሻለ አማራጭ ሊሆን እንደሚችል ነው የሚታመነው። እንዲሁም በውሰትም ሊገኝ መቻሉ ነጥቡን ከፍ ያደርግለታል። ተጫዋቹ በአሁኑ ወቅት በጥሩ ብቃት ላይ አለመሆኑና እድሜው ደግሞ ወደ 20ዎቹ መጨረሻ እየተቃረበ በመሆኑ ከዚህ በላይ ደግሞ ትልቅ መሻሻሎችን ያሳያል ተብሎ አይጠበቅም። ኑኔዝ ወደ ፕሪሚየር ሊግ ተመልሶ ራሱን ዳግም ያስመሰክር ይሆን? በርካቶች ይጠይቃሉ። ዝውውሩ በክረምቱ እውን የሚሆን ከሆነ ግን ለቼልሲ ደጋፊዎችም ትልቅ መነጋገሪያ እንደሚሆን ጥርጥር እንደሌለው ነው መረጃዎች በትልቁ ሀሳቦቻቸውን እየሰጡ የሚገኙትና ይህ ተጫዋች ወደ ፕሪሚየር ሊጉ ሊመለስ የሚችልበት እድል እንዳለ የሚያሳዩ መረጃዎች ወጥተዋል። የፊፋ ፕሬዝዳንት ጂያኒ ኢንፋንቲኖ ከዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ጋር
በ2026 የዓለም ዋንጫ ላይ እንግዲህ አንዳንድ ሀሳቦቻቸውን ተነጋግረዋል። ምንም እንኳን በአሁኑ ወቅት በአሜሪካና በኢራን መካከል ያለው ነገር ተባብሶ ቢቀጥልም ኢንፋንቲኖ በኢንስታግራም ገጻቸው ባሰፈሩት መረጃ ፕሬዝዳንት ትራምፕ የኢራን ብሔራዊ ቡድን በሰሜን አሜሪካ በሚካሄደው ውድድር ላይ እንዲሳተፍ ፈቃደኛ መሆናቸውን ገልጸዋል። ኢንፋንቲኖ ከትራምፕ ጋር ስላደረጉት ቆይታም ሲናገሩ ውድድሩ ለመጀመር 92 ያክል ቀናቶች በቀሩት በዚህ ሰዓት ከፕሬዝዳንት ጋር ተነጋግረን ስለ ዝግጅቱም ተወያይተናል ሲሉ ጭምር ነው ሀሳባቸውን እየሰጡት። ስለ ወቅታዊ ሁኔታም እናም ስለ ቡድኑ ለዓለም ዋንጫው ስላለፈበት ጉዳይም አንስተው ፕሬዝዳንት ትራምፕ ብሔራዊ ቡድኑ በአሜሪካ በሚካሄደው ውድድር ላይ ተገኝቶ እንዲወዳደር በደስታ እንደሚቀበሉ ነው በድጋሚ ያረጋገጡት። የዓለም ዋንጫም ሰዎችን አንድ ለማድረግ ካለው አቅም አንጻር አሜሪካ ለሰጠችው ድጋፍም ፕሬዝዳንቱን አመስግነዋል። ይህም እግር ኳስ ዓለምን እንደሚያስተሳሰር ዳግም ያሳየ ነው ሲሉ ነው የፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ ቢናገሩት። በሌላ በኩል የፊፋ ቃል አቀባይ ውድድሩ ለሌላ ጊዜ እንዲተላለፍ የቀረቡ ጥያቄዎችን ውድቅ አድርገዋል። ውድድሩ በታቀደለት መርሃ ግብር መሰረት ከ3 ወራት በኋላ ይጀምራል። በአሁኑ ወቅት በአሜሪካ ያለው ነገር ከመላው ዓለም የሚመጡ ደጋፊዎችን ለማስተናገድ ስጋት ሊፈጥር እንደሚችል እየተገለጸ ነው። ምንም እንኳን የፊፋው ፕሬዝዳንትና ፕሬዝዳንት ትራምፕ ኢራን እንድትሳተፍ ፍላጎታቸውን ቢገልጹም ቀደም ሲል በወጡ ዘገባዎች መሰረት ግን ኢራን በሀገሪቱ በተፈጠረው ነገር ከውድድሩ ራሷን ማግለሏን የሚያሳይ አይነት መረጃዎች ናቸው እየወጡ እንደሚገኝ ዘገባዎቹ የጠቀሙት። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁም ከኛ ጋር ስለነበር እጅግ ከልብ አድርገን እናመሰግናችኋለን። ፏድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን በድጋሚ ተመልሰን የምንገናኝ ይሆናል። ለዛሬ ግን ስላደመጣችሁን ከልብ አድርጌ ያመሰገንኩኝ። መልካም ጊዜ መልካም ቀንም እንዲሆንላችሁ ነው በአክብሮትም የምመኘው።